በአንድ የግብጽ ከተማ ውስጥ የከተማው ሰዎች ወደ ሀገረ ስብከቱ ሊቀ ጳጳስ በመሄድ ስለ አንድ ካህን ክስ ያቀርባሉ። እንግዲህ የክሱ ምክንያት የነበረው ይህ ካህን በሚቀድስበት ጊዜ በሀገራችን ቋንቋ በስርዓት መቀደስ አልቻለም፣ ቃላቶቹን በስርዓት መጥራትና ዜማውንም ማዜም አልቻለም የሚል ነበረ ክሱ። ከዛም በኋላ ሊቀ ጳጳሱም ይህን ከሰሙ በኋላ ያ ካህን እንዲጠራ ያደርጋሉ ማለት ነው። ካህኑም እንግዲህ ይህን ሰምቶ በነጋታው አህያውን ጭኖ ሚስቱ ለመንገድ ይሆናል ብላ የሰጠችውን ህብስት ይዞ በመንገድ መሄድ ይጀምራል። እየሄደ ባለበትም ወቅት ሊቀ ጳጳሱ የሀገረ ስብከቱ ሊቀ ጳጳስ ይጠይቁኛል ብሎ ያሰበውን የቅዳሴ ክፍሎች እያዜመ ነበር እየሄደ የነበረው። ከዛም በኋላ ወደ ሀገረ ስብከቱ ሊቀ ጳጳስ ደርሶ ወደ እነሱ በሚቀርብበት ጊዜ ሊቀ ጳጳሱ የተመለከቱት ነገር ቢኖር በእጁ ህብስት በያዘበት እጁ ደም ተለውሶ ነበረ። ይህንን አይተው ሊቀ ጳጳሱ ካህኑ በመንገድ ላይ ምን እያደረገ እንደመጣም እንዳጋጠመው ይጠይቁታል። እርሱም ወደ እርሳቸው ሲመጣ ያን የቅዳሴ ክፍሎችን ይጠይቁኛል ብሎ ያሰበውን የቅዳሴ ክፍሎች እያዜመ እንደመጣ የያዘውም ደግሞ ሚስቱ ለመንገድ ይሆነዋል ብላ የሰጠችውን ህብስት እንደሆነ ይነግራቸዋል። ከዛ ሊቀ ጳጳሱ ይህ ህብስት ሰው እንዲቀበል አድርገው ካህኑን ወደ ሀገረ ስብከቱ እንዲመለስና አገልግሎቱን እንዲቀጥል ያደርጉታል።